የዛሬው የወንጌል ክፍላችን የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 17 ድረስ ያለው በሙሉ የሚናገረው ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ቀደመው መምጣቱ ነው። ስለ ቀደመው መምጣቱ ተናግረን እንጨርስ ነበር፣ ግን እንዳንጨርስ ደግሞ ቀጣይ መምጣቱ ደግሞ አለ። እሱ ደግሞ ይሄ የቀደመው መምጣቱ የዚያን ጊዜ የነበሩ አድማጮች ጉዳይ ሲሆን ዛሬ ይህ ወንጌል ሲናገር ደግሞ ለእኛ ቀጣይ መምጣቱ አለና ዛሬ ጠባቂዎች ነን እኛ ቀጣይ መምጣቱን ማለት ነው። ስለዚህ ቀጣይ የቀደመውን መምጣቱን ነካክተን ቀጣይ መምጣቱ ላይ ትንሽ ጊዜ የእግዚአብሔርን ቃል እንካፈላለንና እኔ ትንሽ ወደ ፈርቷል። ለምን እንደሆነ አላወኩም። 2018 ላይ እንዳይመጣ ብዬ ምናልባት ጌታ ኢየሱስ ድንገት ምናልባት እንደ ሌባ ይመጣለው ስለሚል ማለት ነው። በወንጌል ክፍል የተነበበውን የማቴዎስን ወንጌል ምዕራፍ 3 ከቁጥር 7 እስከ 12 ያለውን እስቲ ባጭር እናንብበውና ጸልየን ወደ መልእክቱ እናልፋለን። በጌታ ስም አነባለሁ። እንዲህ ይላል። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንት የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ ይላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔስ ለንስሐ በውሃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራዋል፣ ስንዴውንም በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል ይላል። አጭር ጸሎት እንጸልይ። ቅዱስ አባት እግዚአብሔር ሆይ በአንተ ምሕረትና ቸርነት ብዛት በዕድሜያችን ላይ ስለጨመርክልን ስለ ዛሬዋ አዲስ ቀን ክብርና ምስጋና በልጅ በጌታ በኢየሱስ ክርስቶስ ስም ለአንተ ይሁን። ለሚቀጥለው በዕድሜያችን ለምትጨምርልን ቀናት ሁሉ ስንቅ የሚሆንልንን ቃል ደግሞ ዛሬ መግበን ከዚህ ከተነበበው ቅዱስ ቃልህ ውስጥ ባለፉት ዘመናት ሕይወታችንን ብዙ ገንብቶልናል፣ አቁሞናል። ክብርን ለአንተ እየሰጠን በሚቀጥለው ደግሞ ስንቅ ሆኖ በልዩ በአዲስ የጸጋ መቀነት መንፈሳዊ ወገባችንን አስታጥቆ የሚመራንን የቃል እውነት ገልጠህ እንድታስተምረን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ቃሉ ለክብር ይሁን፣ ጊዜው ለክብር ይሁን፣ ለሕዝብህም ለበረከትና ፈውስ ይሁን። የክፉ ሁሉ ጉልበትና ሥራ ይፍረስ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ክፍሉ የጌታ የኢየሱስ ክርስቶስ የቀደመው መምጣት መልእክት የያዘ ነው። እሱም ብቻ ብለን እንዳናልፍ ደግሞ እኛ የሚቀጥለውንም ጠባቂዎች ስለሆን የጌታን የኢየሱስ ክርስቶስን የቀደመውንና የወደፊት ወይም ዳግም መምጣቱ ብለን የምንጠብቀውን መምጣቱን ጭምር እንድንማር ግራውንድ ያዘጋጅልናል። ይሄ ክፍል ጌታ ኢየሱስ ክርስቶስ ይመጣል እየተባለ
አንዳንዴ ቶሎ የሚመጣል አንዳንዴ ደግሞ መጥቻለሁ እያለ እያስጠበቀ ደግሞ ቶሎ አይመጣም ያስጠብቃል ለምን እንደሆነ ጌታችን ኢየሱስ ክርስቶስ እየመጣ እንደሆነ በዚህ በተመለከትነው ክፍል መጥምቁ ዮሐንስ እሱ እየመጣ ስለሆነ ለእርሱ ስብከት ለእርሱ ትምህርት ምድርን ለማዘጋጀት ሲያስተምር ሲሰብክ ለንስያ በውሃ ያጠምቅ ነበር በዮርዳኖስ ወንዝ በኢሳይያስ መጽሐፍ የጌታ መምጣት ተጽፏል ኢሳይያስ ደግሞ አሪቆ ተመልክቶ መጥምቁ ዮሐንስን መንገድ ጠራጊ ለመጪው ለዛኛው መንገድ ጠራጊ ብሎ ጽፎታል ያንን እየጠበቁ እስራኤላውያን 700 ዓመታትን ቆይተዋል 700 ዓመታት ብዙ ዓመታት ናቸው ጠበቁ አልመጣም እነርሱ በሚጠብቁት መንገድ አልመጣም ለካ እግዚአብሔር በሚያውቀው መንገድ መጥቶ በመካከላቸው ነበርና 26 ዓመታትን በመካከላቸው ከቆየ በኋላ ለአገልግሎት ሊወጣ ሲዘጋጅ የመጥምቁ ዮሐንስ አገልግሎት ጊዜ ደረሰና እግዚአብሔር አስነሳው ለአገልግሎት ወጣ ውጡ ንስያ ግቡ ተጠመቁ ከኃጢአታችሁ ተናዘዙ ከባድ ሰው የሚፈርድ ሰው ከባድ ሰው በእሳት የሚያጠምቅ ሰው የሚያበጥር ማንሽ ያለው ሰው የሚወቃ አውድማ ያለው ሰው ምርቱንና ግርዱን የሚለይ ሰው ከእኔ ቀጥሎ እየመጣ ነው ከባድ ጊዜ ይሆንባችኋል ኑ ንስያ ግቡ ተጠመቁ እያለ ይሰብክ ነበርና ብዙዎች እየመጡ እሱ ጋር ይጠመቁ ነበርና ፈሪሳውያንና ሳዱቃውያንም ደግሞ ወደ እርሱ ይመጣሉ እነርሱን ባየ ጊዜ ለሌሎች ያልተናገረውን ከባድ ንግግር ተናገራቸው ፈሪሳውያን ሳዱቃውያን ጻፎች የተባሉት የአይሁድ ሃይማኖት መሪ አስተማሪዎች ነበሩ መሪ ተርጓሚዎች ነበሩ የብሉይ ኪዳን የኦሪት ትምህርትንም የነቢያት ትምህርትንም ሁሉንም ተርጓሚዎች ተንታኞች አስተማሪዎች አስጠባቂዎች ዋናዎቹ ነበሩ ሌሎችን እንደዚያ አላለም እናንተ ኃጢአተኞች እናንተ ደካሞች ኑ ንስያ ግቡ ፍጠኑ ቶሎ በሉ አላለም ሌሎችን መጥምቁ ዮሐንስ እያጠመቀ ይልካቸው ነበር ግን ፈሪሳውያንና ሰዱቃውያን ሲመጡ ባየ ጊዜ ከባድ ቃል ተናገራቸው እናንተ የእፉኝት ልጆች ምን ማለት ነው ትርጉሙ ይሄ ኢዲዮማቲክ ንግግር ነው መርዘኞች ማለት ነው መርዘኞች ያልተፈወሳችሁ የሚፈወስም መልእክት የሌላችሁ ስም የተሸከማችሁ እናንተ የእፉኝት ልጆች መርዘኞች እነዚህ የአይሁድ ሃይማኖት መሪዎች ምን የሆኑ ደካሞች ወንድሞቻችን ናቸው በመለኮትም በሰውም አፍ እየተወቀሱ የኖሩ በኢሳይያስ አፍ እግዚአብሔር እንደተናገራቸው ስንመለከት እናንተ የሰዶም ልጆች ይላቸዋል እናንተ የጎሞራ ልጆች እናንተ በቃል ወጥመድ እየጠመዳችሁ የእግዚአብሔርን ሕዝብ የምትበሉ ይላቸዋል አለቆች ይላቸዋል ከዛ ደግሞ በእልቅናቸው ምክንያት አድርገው ባለቅነታቸው ምክንያት አድርገው እንዴት ጥቅማ ጥቅም እንደሚሰበስቡ እግዚአብሔር ይናገርና ስግብግቦች ነጣቂዎች ተኩላዎች ሕዝቤን የበላችሁ ይላቸዋል ለሕዝቅኤል በራእይ እግዚአብሔር በተናገረው ጊዜ በ8ኛው ምዕራፍና በ22ኛው ምዕራፍ በሕዝቅኤል ስትመለከቱ ትርፍንና ጥቅምን ሲያዩ እንደምናጠቅ የአንበሳ ደቦል ይዘላሉ ጥቅምን ካዩ ደም ያፈሳሉ ሕይወት ያጠፋሉ ነፍሳትን ይበላሉ
በርኩሱና በቅዱሱ መካከል የማይለዩ ሸቃቅጠው የሚውጡ የተከፈቱ መቃብሮች ይላቸዋል። እናንተ ለሆዳችሁ ስትሉ፣ ለኪሳችሁ ስትሉ፣ ለጥቅማችሁ ስትሉ ሰንበታቴን ያረከሳችሁ፣ መቅደሴን ያረከሳችሁ፣ መሠዊያዬን ያፈረሳችሁ፣ የሕዝቤን ሕይወት መንገዱን ያጣመማችሁ፣ ከሕይወት መንገድ ይልቅ ወደ ሲኦል መንገድ የመራችሁ ባለ ዕዳዎች የሕዝቤን ነፍስ ከናንተ እጅ ይፈልጋለሁ ብሎ እግዚአብሔር በከባድ ድምፅ እንደተናገራቸው እንመለከታለን። መጥምቁ ዮሐንስ ደግሞ በእሱ ጊዜ ከሰው ልጆች አንዱ ተነስቶ ምን ይላቸዋል? እናንተ የእፉኝት ልጆች። ምክንያቱም መጥምቁ ዮሐንስ የሚሳደብበት ምክንያት አልነበረውም። እግዚአብሔር ያየውን ያይ ነበርና እግዚአብሔር ያየውን ነው የተናገረው። በእግዚአብሔር መንፈስ ይመራ ነበርና እግዚአብሔር ያየውን በእግዚአብሔር ልብ ውስጥ ስለ ፈሪሳውያንና ሰዱቃውያን ስለ ጻፎችም የነበረውን መልእክት ነው አውጥቶ የተናገረው። መጥምቁ ዮሐንስ ከራሱ ይናገር አልነበረም። ተመሳሳይ ነገር በኋላ ጌታ ኢየሱስ አምላክ የሆነ ሰው በመጣም ጊዜ እነርሱን ለይቶ ደግሞ በጣም ከባድ ንግግር ስለ እነርሱ ሲናገር እንመለከታለን። በተለይ በማቴዎስ ወንጌል ምዕራፍ 23 ላይ ያለውን ስትመለከቱ እናንት ግብዞች ፈሪሳውያንና ሰዱቃውያን ጻፎች፣ እናንት እውሮች፣ እናንት ደንቆሮች የእግዚአብሔርን ሕዝብ ለጋነም የምትዳርጉ በውጭ አምረው የሚታዩ የተለሰኑና ያጌጡ በውስጣቸው ግን ግማትን የተሞሉ የመቃብር ሐውልቶችን የምትመስሉ የሃይማኖት ሰዎች የቀሚሳችሁን ዘርፍ የምታስረዝሙ የግንባራችሁን አሸንክታብ ለክብራችሁ የምታሰፉ በውስጣችሁ ግን እግዚአብሔር የሚፈልገው ሕይወት የሌለ ሙታን ወዮላችሁ። እናንተም አትገቡም፣ የእግዚአብሔርም ሕዝብ መንግሥተ ሰማያትን እንዳይገባ ታደናቅፋላችሁ። የምትከፍሉት ዕዳ ብዙ ነው፣ የራሳችሁ ብቻ አይደለም፣ የምታደናቅፉትንም ሕዝብ ጉዳይ እግዚአብሔር ከናንተ ይበቀላል ይላቸዋል። ምን የሆኑ የሃይማኖት ሰዎች ናቸው ይሄን ሁሉ ክፍተት እግዚአብሔር ያየባቸው? አው እግዚአብሔር ሁሌም ያያል። ሰዎች የሚሆኑትንና የሚያደርጉትን ሁሉ በአጠገባቸው ሆኖ ያያል። ሰዎች ለሚሆኑትና ለሚያደርጉት ነገር ሁሉ እግዚአብሔር ሁል ጊዜ ሰማይንና ምድርን የሞላ የዓይን ምስክር ነው፣ ያኔም ዛሬም። ታዲያ መጥምቁ ዮሐንስ ምን ይላቸዋል? እንግዲህ ይሄ ሁሉ ጉድ ስላለባችሁ አሁን እንደ ድሮ የምትቀልዱበት ጊዜ አይደለም። ፈራጅ እየመጣ ነው። ምሳሪም የፍርድ አለው፣ አውድማም የፍርድ አለው፣ ማበጠሪያም የፍርድ አለው፣ መውቂያም አለው። የሚያደርገውን ያውቃል። ምርቴ ነው ያለውን የሚያስቀምጥበት ማስቀመጫ አለው። ግርድ ነው፣ እንክርዳድ ነው፣ አስጸያፊ ነው ያለውን የሚያስወግድበት እሳትም አለው። ፈራጅ ባልነበረበት ዘመን እንደፈለጋችሁ ሆናችኋል። አሁን ፈራጅ እየመጣ ነው። ወዮላችሁ፣ ለንስያ የሚገባ ፍሬ አድርጉ ይላቸዋል። ያ ጌታ ኢየሱስ ክርስቶስ መጣ። እሱ ወደ ጌታ ኢየሱስ ክርስቶስ እያመለከተ ነው ያንን ያለው። መጣ። ሲመጣ ግን በአውድማ ሕዝብን እያስተኛ እየወቃ አልጀመረም። መጥምቁ ዮሐንስ እንዳለው በምሕረት፣ በጽድቅ፣ በእውነት፣ በፍትህ የተሞላ ወንጌል፣ በመለኮት ኃይል የታጀበ ወንጌል፣ ከብዙ ጥቃት ነፃ የሚያወጣ አይነት የንስያ ወንጌል፣ ሕይወት የሚሰጥ ወንጌል እየሰበከ በመካከላቸው በአካል እየታየ መጣ። ለ3 ዓመታት ተኩል በሥጋ አብሯቸው ኖሮ አገለገለ። ሰዎች የጠበቁትን አይነት ሁኔታ ይዞ አይደለም የቀረበው በመካከላቸው እግዚአብሔር ለሰው ዘር ያቀደለትን የደህንነት ሥራ አይነት እየሰራ በመካከላቸው ኖሯል። ታዲያ ፈረደ። መጥምቁ ዮሐንስ እንዳለው ፈረደባቸው የሚለውን አናነብም።
ገና ግን ይፈርድባቸዋል። ዓለም ከተፈጠረበት ጊዜ ጀምሮ ያለውን የፍርድን ይዘት በሙሉ ይዞ ተመልሶ ይመጣል፣ ይፈርዳል የሚል ደግሞ ለእኛ ገና ወንጌል አለን። በእነርሱ ጊዜ አልፈረደም፣ አስተማራቸው። እሱም እንደ ዮሐንስ ተናዘዙ አላቸው። ተናዘዙ፣ ንስሐ ግቡ፣ ፍርድ አለ፣ እሳት አለ፣ መከራ አለ፣ ተናዘዙ እያለ አስተምሮ ለደህንነት የሚገባውን ሥራ ደግሞ ሰርቶ ሄዷል። ከመሄዱ በፊት ግን በሰራው ሥራ ውስጥ አንድ ከባድ አሳይመንት ለእኛም ለጠቅላላ ቤተ ክርስቲያንም ለዓለምም አስቀምጦ የሄደው ይመጣል ሲባል የነበረው እኔ ነኝ፣ መጥቻለሁ። 700 ዓመታትን ጠብቃችኋል፣ አሁን መጥቻለሁ፣ መደምደሚያው ይሄ ነው፣ ይሄው በዚህ ጨርሻለሁ ብሎ ቢሄድ ጥሩ ነበር። አላደረገውም። ገና ሌላ መምጣት አለና ይመጣለሁ። በትምህርቱ ውስጥ በ3 ዓመት ውስጥ ባስተማራቸው ይመጣለሁ እያለ ያስተማራቸው መጥቶ ነበር። መጥቻለሁ አለቀ ሁሉም ነገር ብሎ ቢሆን ኖሮ ጥሩ ነበር። ያንም ግን መጥቻለሁ፣ ይህን ወንጌል ስሙ፣ በዚህ ወንጌል ኑሩ፣ ንስሐ ግቡ፣ በደሜና በሥጋዬ የኃጢአት ስርየት ይሆናል፣ በእኔ እመኑና ዳኑ፣ ጊዜ ይሰጣለሁ፣ አሁን እሄዳለሁ፣ ተመልሼ ይመጣለሁ የሚል ትምህርት ደግሞ ይዞ መጣ። መጥምቁ ዮሐንስ በሚለው አቅጣጫ የመጥምቁ ዮሐንስ አባባል ተፈጽሟል። ጌታ ኢየሱስ ክርስቶስ ደግሞ ሌላ የእግዚአብሔርን አጀንዳ ይዞ መጣ። መጥቻለሁ፣ እስከ ዛሬ ድረስ በምድር ፊት ያልተደረገውን ነገር አደርጋለሁ፣ እዩ፣ በዚህ ይመኑ፣ ዳኑ። ነገር ግን ፍጻሜ በዚህ አይሆንም። የማንሽ ጊዜ፣ የአውድማ ጊዜ፣ የማበጠሪያ ጊዜ፣ የእሳት ጊዜ፣ የክብር ቀፎ ላይ ወይም የማረፊያ ላይ የመሆን ጊዜ ገና ነው፣ ይመጣል። አሁን አዳኝ ሆኜ የደህንነት አገልግሎት ላገለግል ነፍሴን ለጠፋው ሕይወት ሁሉ ሊሰጥ መጥቻለሁ። ለፍርድ ደግሞ ጨካኝ ሆኜ ንጉሥ ሆኜ ሊፈርድ የሚመጣበት ጊዜ አለ፣ ተጠንቀቁ ብሎ አስተምሮ ይኸው ዓለምም ቤተ ክርስቲያንም እንድትጠብቅ አድርጎ ሄደና ላለፉት 2000 ዓመታት አልመጣም። ማቴዎስ ያንንም ጽፎልናል። ሐዋርያው ማቴዎስ እንደጻፈልን 10ኛው ምዕራፍ ቁጥር 16 ላይ ስትመለከቱ ስለ ዳግም መምጣቱ ያስተማረውን ሐዋርያው አስቀምጧል። ጌታ ኢየሱስ ያስተማረውን ምን ብሎ ይጀምራል? ማቴዎስ ቀደም ብሎ የጀመረው በዚህ ቃል ነው። የጌታን መምጣት ትምህርት ማስተማር የጀመረው ወይም መጽሐፍ መመዝገብ የጀመረው እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች ሁኑ፣ እንደ ርግብ የዋሆች ሁኑ። ወደ ሸንጎ አሳልፈው ይሰጧችኋል፣ ይገርፏችኋል፣ በእኔ ምክንያት ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ፣ እስከ መጨረሻ የሚጸና ግን ይድናል ይልና ወደ 23ኛው ቁጥር አለፍ ብላችሁ ስትመለከቱ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች ተጉዛችሁ አትዘልቁም ብሎናል ብሎ ይጽፋል ማቴዎስ። ያ ምን ማለት ነው? እሄዳለሁ እመጣለሁ እያላቸው ነበር። ሁለተኛ ደግሞ በማቴዎስ ወንጌል 16ኛው ምዕራፍ ከቁጥር 27 ጀምሮ ስትመለከቱ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለ ብሎ አስረግጦ ይነግራቸዋል ስለ ዳግም ምጽአቱ። ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት መካከል አንዳንዶች ሞትን የማይቀምሱ አሉ ብሎ አጠገቡ የነበሩትን ሐዋርያትን እያመለከተ አንዳንዶች ሞትን የሚቀምሱ ሊኖሩ ይችላሉ፣ የሰው ልጅ ግን በዚህ በተባለው ክብር ተመልሶ እስኪመጣ ድረስ ወይም ሲመጣ እስኪያዩ ድረስ ሞትን የማይቀምሱ እዚህ አሉ ይልና የሰው ልጅ ዕድሜ በ100 እና በ120 ዓመታት የተገደበ ስለሆነ
በእነዚያ ሰዎች ቀሪ ዕድሜ ዘመናት መካከል በ50 በ60 ዓመታት መካከል ሊመለስ እንደሚችል ምልክት ይሰጣቸዋል። ማቴዎስ እንደመዘገበልን በ24ኛው ምዕራፍ ደግሞ ከቁጥር 1 እስከ 2 ስትመለከቱ ሐዋርያት የቤተ መቅደስን አሰራር አይተው በማድነቅ ሊነግሩት አየህ ይሄን ድንቅ ሥራ አየህ ይሄን ድንቅ ሥራ ሲሉት ገሊላ የኖሩ ነበሩ፣ ናዝሬት የኖሩ ነበሩ፣ ቅፍርናሆም በሰሜናዊ እስራኤል የኖሩ ነበሩ። ኢየሩሳሌምን የገቡ አይመስለኝም። በዓመት አንድ ጊዜ በሲሬት ቀን እንኳን የመጡ አይመስልም ወደ ኢየሩሳሌም። የቤተ መቅደሱን ሕንፃ ያዩ አይመስሉም። የመጀመሪያ ቀናቸው ይመስላል ከእርሱ ጋር ወደ ኢየሩሳሌም ገብተው የሕንፃውን ምንነትና ማንነት ያዩትና አድንቀው ሲናገሩት ይሄ ብዙ ነገር ይመስላችኋል እንደ ይላቸዋል። እነዚህን ግንቦች እነዚህን ድንጋዮች ድንጋይ በድንጋይ ላይ እንደ ትልቅ ነገር ታያላችሁ እንዴ? ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ጊዜ ይመጣል ይላቸዋል። ታዲያ እነርሱ ደግሞ ያኔ ነው እንደ አበዛይብን እኮ ያሉ ይመስለኛል። ብዙ ምልክቶችን ነገርከን። ታዲያ ይሄ ድንጋይ በድንጋይ ላይ የማይቆይበት ጊዜ፣ ያንተም መምጣት የሚሆንበት ጊዜ፣ የነገርከን ምልክቶች ሁሉ የሚፈጸሙበት ጊዜ መቼ ሊሆን ነው? እስቲ ንገረን ብለው የጠበቀ ጥያቄ የጠየቁት ይመስላል። ማቴዎስ መዝግቧል። ንገረን፣ ይህ መቼ ይሆናል? እንግዲህ እመጣለሁ የምትል ከሆነ የመሄጃህን ነገር ንገረን አላሉትም። የመምጫህስ ጊዜ መቼ ነው? እንዴት ነው የሚሆነው? ታሪኩ ሁሉ እንዴት ነው የሚሆነው? ንገረን ብለን ጠየቅነው እንደ ማለት ነው ማቴዎስ የሚያስቀምጠው። ምልክቶቹስ አሳማኝ ምልክቶች ምንድን ነው የሚሆኑት? እስቲ ተጨባጭ አሳማኝ ምልክቶች ምን ይሆናሉ? ንገረን ሲሉት ይነግራቸዋል። ምልክቶች አሉ ይላቸዋል። መምጫዬ ሲቃረብ ምልክቶቹ በእናንተ ይጀምራሉ ይላቸዋል። በእናንተ በአጠገቤ ባላችሁ አሁን በምትሰሙኝ በአድማጮቼ የመምጫዬ ምልክቶች በእናንተ ይጀምራሉ ይላቸዋል። 24ኛውን ምዕራፍ ቁጥር 9ን ስትመለከቱ መምጫዬ ሲቃረብ ምልክቶች በእናንተ ይጀምራሉ። ምን ሆኖ? በእናንተ ላይ መከራ ይበዛል። ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ የተጠላችሁ ትሆናላችሁ ይልና ምልክቱ ይሄ ነው ይላቸዋል። በእናንተ ላይ የሚፈጸም ነገር የዳግም ምጽአቴ ምልክት ነው። አስደንጋጭ አይነት ነገር ይነግራቸዋል። ቁጥር 29 አለፍ ብላችሁ ስትመለከቱ 24ኛው ምዕራፍ ላይ በእናንተ ላይ ከሚደርስ መከራ በኋላ እንደማለት ከዚያ መከራ ወራት በኋላ ይላል ፀሐይና ጨረቃ ይጨልማሉ፣ ከዋክብት ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ የመምጫው የክብር ምልክት በሰማይ ይታያል። የሰው ልጅንም በኃይልና በብዙ ክብር ከሰማይ በደመና ሲመጣ ያዩታል ይልና ይቀጥላል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። ከአራቱ ነፋሳት ከዳርቻ እስከ ዳርቻ ለእርሱ የተመረጡትን ይሰበስባሉ ይላል። መቼ? በእነርሱ ዘመን ማለት ነው። 34ኛው ቁጥር ላይ ደግሞ ይሄን ቃል እንደገና ይደግመዋል። እውነት ይላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላቸዋል። የአንድ ትውልድ የሕይወት ዘመን ፍሬም በ120 ዓመታት የተገደበ መሆኑን እርሱም ያውቃል፣ ሐዋርያትም ያውቃሉ። ስለዚህ በእነዚያ በቀሪ ዘመናት ውስጥ እስከ 120 ባሉት ዓመታት ውስጥ ተመልሶ እንደሚመጣ አይነት አጥብቆ ያስተምራቸዋል። ማቴዎስ እንደጻፈልን 25ኛው ምዕራፍ ከቁጥር 31 እስከ 34 ያለውን ደግሞ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክቱም ሁሉ ከእርሱ ጋር ይመጣሉ። በክብር ዙፋን ይቀመጣል። ንጉሥ ሆኖ፣ ፈራጅ ሆኖ፣ አውድማ ላይ የሚወቃ ሆኖ፣ አበጣሪ ሆኖ፣ ማንሽ ያለው ሆኖ፣ ለእያንዳንዱ እንደ ሥራው የሚሰጥ ሆኖ ይመጣል። ያኔ አሕዛብ ሁሉ በፊቱ ይሰበሰባሉ። ያኔ እረኛ በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። በቀኙ ያቆማቸውን እናንት የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ይላቸዋል።
እነርሱም ወደ ዘላለም ሕይወት ይሄዳሉ። ወደ አለፍ ብላችሁ ቁጥር 46ን ደግሞ ስትመለከቱ 41 እና 46ን ስትመለከቱ በግራ ያቆማቸውን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና መላእክቱ ወደ ተዘጋጀላቸው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። እነርሱም ወደ ዘላለም ቅጣት ይሄዳሉ ይላቸዋል። ይህ ሁሉ እስኪሆን ይህ ትውልድ አያልፍም የሚል ቃል ደጋግሞ ይሰጣቸዋል። በእነርሱ ዘመን የእርሱ ዳግም ምጽአት እንደሚፈጸም አይነት ማለት ነው። ታዲያ ጌታ ኢየሱስ ከእነርሱ ጋር በአካል እያለ ነው ይህን ሁሉ የተናገራቸው። መቼም ከእነርሱ ጋር በአካል እያለ ዳግም ይመጣለሁ፣ ይፈርዳለሁ፣ አበጥራለሁ፣ አነጥራለሁ ብሎ የሚለው ቃል አንዳንዶቹን የሚቀጣ አንዳንዶችን የሚሸልም መሆኑ ንግግሩ ለመረዳት ሳይከብድባቸው የሚቀር አይመስልም። ነገር ግን በሂደት ከተናገራቸው ነገሮች ውስጥ ብዙዎቹ በግልጽ ተፈጸሙና ወደሚያሳምናቸው የእርሱን መምጣት ወደሚጠብቁበት መስመር እንደመሯቸው ወንጌል ያስተምረናል። ለምሳሌ በእነርሱ መካከል እያለ ከተናገራቸው ነገሮች አንዳንዶቹ ቶሎ ተፈጽመው ቶሎ ሊመለስ እንደሚችል ለእነርሱ ምልክትን በደንብ የሰጧቸው ነገሮች አሉ። ለምሳሌ ጌታ ኢየሱስ እንዲህ አላቸው፣ ከናንተ አንዱ እኔን አሳልፎ ይሰጠኛል ብሎ አላቸው። መቼ ተፈጸመ ያ ቀን? ለስቅላት ሲያዘጋጁት መጀመሪያ በእሱ እጅ ነው የተያዘው። ወዲያው ተፈጸመ ያላቸው ነገር። ሁለተኛ ጴጥሮስን 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም ያለው ነገር በዚያችው ሌሊት ተፈጸመ። በመከራው ሌሊት ተፈጸመ። ሶስተኛ ከሙታን እነሳለሁ ብሎ ይላቸው የነበረው ቃል በቀብሩ 3ኛ ቀን ላይ ተፈጸመ። አዩት። ከዚያ በኋላ ለ40 ቀናት ከእነርሱ ጋር ቆየ። ቀጥሎ ወደ አባቴና ወደ አባታችሁ አርጋለሁ ብሎ ሲናገራቸው ነበር። እያዩት ከመካከላቸው ተነስቶ አረገ። ቀጥሎ ደግሞ ሲያርግ መላእክት በቦታው መጥተው ከቻሉና ከመካከላችሁ ተነስቶ ሲሄድ እንዳያችሁት እንዲሁ ሲመለስ ያዩታል ብለው ተመልሶ የመምጣቱን ነገር በቃ ጭብጥ አድርገው ከእርሱ ሌላ የተናገራቸው ኃይል አልነበረም። ግን አሁን መላእክት ከሰማይ መጥተው እዚያ ተገኝተው የእግዚአብሔርን ሐሳብ ገለጡላቸው። እያያችሁት እንደሄደ እንዲሁ እያዩት ይመለሳል ብለው ነገሯቸውና አሁን የመምጫው ዳግም የመምጣቱ ነገር በጣም ተጨባጭ እየሆነላቸው መጣ። ይቀጥላል። ጌታ ኢየሱስ ሲናገራቸው ዮሐንስ በተፈጥሮ ውሃ ለንስሐ አጥምቆ ነበር፣ እናንተ ግን ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ ያላቸው ነገር ያ ተስፋ እሱ ካረገ ከ10 ቀናት በኋላ በጴንጤቆስጤ ቀን በመንፈስ ቅዱስ ተጠምቀው ተፈጸመ። አስቆጠራቸው። የተናገራቸው ነገሮች እንዴት በፍጥነት እየተፈጸሙ እንደሆነ ቀጠለ። በእኔ ምክንያት ወደ ገዢዎችና ወደ ነገሥታት አሳልፈው ይሰጧቸዋል ያላቸው ተፈጸመ። ተያዙ፣ ታሰሩ፣ ተጠየቁ፣ ተመረመሩ፣ ተገረፉ፣ ተደበደቡ፣ አንገላተቷቸው፣ ብዙ አይነት መከራ አሳዩአቸው ያላቸው ያ ነው በእነርሱ ሕይወት ተፈጸመ። ቀጠለ። ስለ ስሜ ይገድሏቸዋል ያላቸው በእነርሱ ዘመን በእነርሱ ሕይወት ተፈጸመ። እስጢፋኖስን ስለ ስሙ ወግረው ገደሉት። ያዕቆብን ስለ ስሙ በሰይፍ ሰይፈው ገደሉት። ሐዋርያው ጴጥሮስና ሐዋርያው ጳውሎስ ስለ ስሙ እየተሰደዱ በሮም መንግስት በሮሜ ከተማ ታስረው በእስር ቤት ቆይተው በአንድ ፍርድ
በአንድ ቀን ነው የተገደሉት። በአንድ ፍርድ በአንድ ቀን መንገድ ዳር ላይ አወጥተው እየጎተቱ በነፍሳቸው ተጫውተው ነው የገደሏቸው። ጴጥሮስ ጥቂት ደቂቃዎችን ቀደም ብሎ ተገደለ። ቀጥሎ ሐዋርያው ጳውሎስ ተገደለ። በመጽሐፍ ላይ እዚህ በመጽሐፍ ቅዱሳችን ይሄ ታሪክ አልተጻፈም፣ በሌላ ታሪክ ላይ ግን አለ። ሁለቱ በአንድ ቀን ተገደሉ። እንግዲህ ምንድነው ጌታ ኢየሱስ ክርስቶስ ይመጣለው ከመምጣቴ በፊት እነዚህ ነገሮች ይሆናሉና እነዚህ ምልክቶች ለእናንተ ለዳግም ምጽአቴ ምልክቶች ናቸው ብሎ የተናገራቸው ብዙዎቹ ነገሮች እያዩ ተፈጸሙ። የቀረው የፀሐይና የጨረቃ መጨለምና ከዋክብት ከሰማይ መውደቅ ብቻ ነበር። ታዲያ ያንን የተመለከቱት እነርሱ ደግሞ ምጽአቱ ቅርብ ነው፣ ዘመን ተፈጸመ እያሉ ተናገሩ። ያዕቆብም የጌታ መምጫ ቀርቧል፣ እነሆ በደጅ ቆሟል ሲል ተናግሯል። ዛሬ መልእክት ክፍሉ በተነበበልን ምዕራፍ ላይ ቁጥር 8 እና 9 ጴጥሮስም የነገር ሁሉ መጨረሻ ደርሷል፣ ፍርድ ከእግዚአብሔር ቤት ወጥቶ የሚጀምርበት ቀን ደርሷል፣ ተዘጋጁ፣ እንዘጋጅ፣ ጊዜ የለም፣ ሁሉም ነገር አልቋል ብሎ አስተምሯል ጽፏልም። ዮሐንስም በዓለም መጨረሻ ሰዓት ላይ እንገኛለን፣ ለተነገ ወዲያ ለሚቀጥለው ዓመት ተስፋ የምናረግበት የለም፣ አልቋል ብሎ ተናግሯል። ሐዋርያው ጳውሎስም ምን ያረጋል? ለሁሉም ነገር ጊዜ የለም፣ ዘመን አጥሯል፣ አንልፋ፣ ያለው እንደሌለው ይሁን፣ የሌለው እንዳለው ይሁን፣ ያገባ እንዳላገባ ይሁን፣ ያገባም እንዳላገባ ያላገባም እንዳገባ ይሁን፣ ሁሉም ነገሩ ምን ያረጋል? አሁን ዓለም ተስፋ የሚደረግበት የመኖሪያ ጊዜ የለም፣ አልቋል፣ ጌታ ቀርቧል፣ ንስሐ ብቻ ግቡ እያለ አስተምሯል አሉ ሁላቸው። ታዲያ ከዚያ መከራ ከነርሱ መከራ በኋላ በ70 ዓመተ ምህረት አካባቢ በ80 ዓመተ ምህረት በ90 ዓመተ ምህረት አካባቢ ወይም በ100 አካባቢ መምጣት ነበረበት፣ አልመጣም። የነርሱ ዘመን ሲዘጋ በሁለተኛው መቶ ክፍለ ዘመን ላይ ከተነሱት ቅዱሳን ቄሶች መካከል ሞንታኑስ የተባለው ቀን ቀጥሮ ወር ቀጥሮ ቦታ ቀጥሮ ጌታ ኢየሱስ ተመልሶ ይመጣል፣ በዚያ ስፍራ ይመጣል ብሎ ብዙ ተከታዮችን ይዞ ተነስቶ ቦታ ይዘው ጠብቀው ነበር፣ አልመጣም። ከዚያም በኋላ በየዘመኑ ብዙ ሰዎች እዚያም ተነስተዋል፣ ሞክረዋል፣ አልመጣም። በ18ኛው መቶ ክፍለ ዘመን ደግሞ በጣም አይሎ ነበር ይሄ ጉዳይ። ሰዎች ቦታ እየቀጠሩ ጊዜ እየቀጠሩ ይጠብቁ ነበር የጌታ መምጣት፣ አልመጣም። እስካሁን አልመጣም። ሰምታችሁ ከሆነ ቅርብ ጊዜ በአንድ ሚዲያ ላይ አንድ የወንጌል ሰው ከእኛ መካከል ከዚህ ጉባኤ ሳይሆን ከኢትዮጵያ አብያተ ክርስቲያናት መካከል አንድ የወንጌል ሰው ኢንተርቪው ሲጠየቅ ነበር። አጋጥሟችሁ አይታችሁ ከሆነ ጥሩ ጠንካራ የወንጌል አገልጋይ ሰው ነው አለ። አሁንም በሕይወት ከአብያተ ክርስቲያናት በአንዷ የሚያገለግል ነው። እሱም ሞክሮ ነበር ከተወሰኑ ዓመታት በፊት ጌታ ኢየሱስ ክርስቶስ በዚህ ጊዜ ይመጣል፣ በዚህ ሁኔታ ይመጣል ብሎ ነበርና አስተምሮ ነበር። በዚህ ከተማ በአዲስ አበባ ከተማ ማለት ነው አስተምሮ ነበር እና ብዙዎች እንዲጠብቁ አድርጎ ነበር። አልመጣም እሱ ባለው ጊዜ። ቅርብ ጊዜ እሱ የተጠየቀው ኢንተርቪው ምን የሚል ነበር? ሚዲያ ላይ የቀረበው እንዲህ ብለው አስተምረው ነበር፣ ግን ጌታ ኢየሱስ አልመጣም፣ ምን ይላሉ አሁን የሚል ጥያቄ ተጠይቀው ነበርና ሰውየው አው እኔ ከናፍቆቴ የተነሳ ይመጣል ብዬ አስተምራለሁ፣ ካልመጣ ምን አረጋለሁ? ምን ያረጋሉ? አልመጣም። እነዚያን የጠበቁትን ግን በሙሉ ወስዷቸዋል። እኚህም የእኛውም የሀገራችንም ሰው ተቃርበው ነው ያሉት። መቼ እንደሆነ ይሄዳሉ። አሁን መሰናበት ጀምረዋል ነገሮችን። እድሜያቸውም እየገፋ ሁኔታዎችን ምልክት እየሰጧቸው ሰብሰብ እያሉ እየመጡ ናቸው። ታዲያ አሁንም በእኛ ዘመንም 2000 ዓመታትን አስጠብቋትም ቤተ ክርስቲያንን ምእመናን አልሰለቻቸውም። አሁንም ና የሚሉ አሉ። ና ትላላችሁ? እሺ አይላችሁማ። አሁንም ና የሚል ናፍቆቱ አለ። በአሁን በእኛ ዘመን ደግሞ ያለው የምእመናን ናፍቆት
በሁለት አይነት ነገር ላይ የተመሰረተ ይመስላል። አንዱ በእውነተኛ ናፍቆት በቃ በመጣና ከእሱ ጋር ባይድኩ የሚል እንደው ስንቶቻችሁ ይሄን ትናፍቃላችሁ ብዬ ብል እዚህ ውስጥ እጁን ሳያነሳ የሚቀር የሚኖር አይመስለኝም። ሁሉም እኔ ይላል ብዬ አስባለሁ። ግን ይቅር ሁሉም ይናፍቃል። አንዳንድ ዝማሬ አለ አይደለም ተዘምሯል። እኛ ጋር መዘምራን ጋር ካሉት ይቅርታ ስላላስታወስኩኝ አልመዘገብኩም እንጂ አንዳንዶች አሁን በጆሮ ላይ እየተሰሙ ያሉት ናና ኢየሱስ ናና ከላይ በዳመና ናፍቆቴ መሻቴ ኢባኪ ቶሎና የሚሉ ዝማሬዎች አሉ በአገራችን በኢትዮጵያ ቤተክርስቲያናት ውስጥ። መራናታ 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 ኢየሱስ ቶሎና፣ እኛስ ሰልችቶናል የዚህ ዓለም ጣጣ፣ ኢባኪ አንተ ናና ከአንተ ጋር አብረን እንሂድና እንረፍ የሚሉ መዝሙሮች አሉ። ሌሎችም ብዙ ሌሎችም አሉ። እውነተኛ የናፍቆት አለ። የዓለም ጣጣ ሲባል ደግሞ ዛሬ የኢትዮጵያ ጣጣ ደግሞ ትንሽ እየበዛ ይመስለኛል እና እግዚአብሔር በ2018 ጀምሮ ይፈውስልን እንጂ ትንሽ እየበዛ ይመስላል እና ዓለም ብዙ ጣጣ አለው። አንዱ ከናፍቆትም ተነስቶ ነው። ሁለተኛው ደግሞ ዓለም ታስጠላለች። ዓለም ዛሬ ታስጠላለች። በቴክኖሎጂ አድጋለች፣ መጥቃለች፣ እንዲሆናለች ይባላል። ነውሯ፣ ብልሽቷ፣ ብልግናዋ፣ ኃጢአቷ ከዚያ በላይ ሄዷል። በእውነት እግዚአብሔር በኖህ ዘመን በውሃ ምድርን የቀጣው ከዛሬ ዓለም ኃጢአት በላይ ሆኖ ነው የእነርሱ ዘመን ኃጢአት። መቼም የኃጢአታቸው አይነት አልተመዘገበም እንጂ እግዚአብሔር የሰውን ልጅ በምድር ላይ በመፍጠሩ እስኪጸጸት ድረስ ያነሳሳው አይነት ኃጢአት ሰርተው ነበር። ግን እኔ እንጃ ከዛሬው ዓለም በላይ ሰርተው ከሆነ ይገርማል። እግዚአብሔር ነው ምስክሩ። ይቅር የኖህ ዘመን እንደዛ ነው። ዛሬ ዓለም በጣም ቢዞባታል። ዝርዝሩን መናገር አሁን አይቻልም አይመስልም። ይቅር የዓለምስ አንድ ነገር ነው። ዓለም ነው። አሕዛብ ነው። የቤተ ክርስቲያን ይብሳል። ዛሬ የቤተ ክርስቲያን ይብሳል። ከዓለም ጋር ጓደኝነት ይዛ ወይም እጅ ለእጅ ተያይዛ ዓለማውያን አሕዛቦች በክፉ ሐሳብ ቀርጸው የሚያመጡትን ክፉ ስራዎችን ቤተ ክርስቲያናት እየተቀበሉ እያስተናገዱ እግዚአብሔርን በተፈጥሮ ስርዓት በሰራው ነገር ልክ አይደለም እስከ ማለት ልክ አይደለም መሻሻል አለበት እስከ ማለት ቤተ ክርስቲያን የደረሰችበት ጊዜ ነው። ቤተ ክርስቲያን በጨለማ የሄደውን ዓለም በእግዚአብሔር ብርሃን እንሂድኑ ብላ እየሰበከች እያስተማረች ኖራ ዛሬ በብርሃን የሚሄደውን ሕዝብ ወደ ጨለማ ይዛ እየተመለሰች ትገኛለችና ይሄን አይተው የጠሉ ብዙ የእግዚአብሔር ልጆች ደግሞ ያልዳኑት እስኪድኑ ብቻ ሳይሆን ጌታ ሆይ የዳኑት ቤተ ክርስቲያን ወደ ኋላ እየተመለሰች ስላለች የዳኑት ሳይጠፉ ቶሎ ብለህ ጌታ ሆይ ና ገላግለን የሚሉ ቅን ቀና የቆሙ ቅዱሳን ደግሞ አሉ። በእግዚአብሔር ፊት ይሰማቸዋል እግዚአብሔር። ጌታ ኢየሱስ ክርስቶስ ቢመጣም ባይመጣም እግዚአብሔር የእነርሱን ጸሎት ይሰማል፣ በሌላ መንገዱ ይሰራልና ዛሬም እኛ የምንጠብቀው የጌታ መምጣት አለና በዚህ ሁኔታ ሁሉ ውስጥ እኛም አለንና አሁን ትምህርታችንን ለመጨረስ ምን እናድርግ? ለመሆኑ ምን እናድርግ? አሁን 2018 ዓመተ ምህረት ህዳር 30 ላይ ጌታ ኢየሱስ ይመጣል ቢባል ምን እናደርጋለን? አንድ በዚህ ዘመን ባለመገለጦች ደፍረው ይሄን አይሉም። ትንሽ ሳንቲም የሚያገኙትን ጎን ይሄ መኮርኮር አለ አይደለም፣ የሚኮረኩሩበትን ጎን እየዞሩ ይሄዳሉ እንጂ እንዲህ አይነት ነገር ላይ ደፍረው አይገቡም። እንዲህ አይነቱ ነገር ለመዋጮ አይኮረኩርምና የህዝብን ልብ። ስለዚህ ለመዋጮ ወደሚኮረኩረው ነው የነርሱ ስብከት። እንዲህ አይነቱ ላይ አይሉም። በእርግጥ ግን አንድ ደፋር አዋቂ የጌታን ልብ የሚያነብ ኖሮ ህዳር 30 2018 ዓመተ ምህረት ጌታ ኢየሱስ እየመጣ ነው ቢል እንደው እውነት ሆኖ ብንሰማ ምንድነው የምናደርገው? መዘጋጀት ነው አይደል? ንስሐ መግባት ነው አይደል? ሌላ የምናደርግ ነገር ምንም አይኖርም።
ስንቅ እንቋጥራለን። ምናልባት የምንበላበትን ቤትና ጠረጴዛ ላይሰጡን ይችላሉ። እዚያ እነርሱ ሌላ ምግብና ሌላ ጠረጴዛ እያዘጋጁልን ስለሆነ እየተዘጋጀልን ነው። ሕያው ድግስ፣ ክብር ለአምላካችን ለእግዚአብሔር ይሁን። ሕያው ድግስ እየተዘጋጀልን ነውና ጌታ ኢየሱስ ክርስቶስ ባለበት የክብር ድግስ እኛ ከዚህ ጥራጥሬና ፍራፍሬ ሰብስበን ቋጥረን ይዘን እንድንሄድ እነርሱም እድልም አይሰጡም፣ አይመችም፣ ሄዶም የሚበላም አይመስለኝም። አናደርገው። ምንድነው የምናደርገው? ንስሐ መግባት ነው አይደለም? በቃ ከተጣላን ሰው ጋር መታረቅ ነው አይደለም? በቃ ከዚያ በላይ የሆነ ነገር የለምና ስለዚህ ሁለት ነገር እናድርግ። ጌታ ኢየሱስ ክርስቶስ ይሄ ና በምንለው ጊዜ ሁሉ ውስጥ አንደኛው እሱ ነው። ሁለት ነገር እናድርግ። አንደኛው ና በምንለው ጊዜ ሁሉ እንዲህ የሚል ይመስለኛል። መጥቼ የለም ወይ? በደሜና በስጋዬ ገብቼ በአንተ ውስጥ አለሁ አይደለም ወይ? በአንቺ ውስጥ አለሁ አይደለም ወይ? አብረን አይደለንም ወይ? አንድ ህይወት እየኖርን አይደለንም ወይ? ምንድነው የምትፈልገው? መሄድ ከሆነ ለመውሰድ ይመጣሉ። በጌታ መምጣት የዓለምን ፍጻሜ ለማምጣት ሳይሆን የእኛን የግል ህይወት እድሜ በምድር ላይ የምንኖርበትን የእድሜ ፍጻሜ ይዘው ሊመጡ ይችላሉና ግን የጌታ ኢየሱስ ክርስቶስ መልስ በወንጌል በኩል የሚለው ይሄ ነው። በስጋዬ በደሜ አማካይነት ስጋዬን በሚበላ ደሜን በሚጠጣ በወገኔ ውስጥ እኔ ይኖራለሁ፣ እርሱም እሷም በእኔ ይኖራሉ። አንድ አይነት ወጥ ህይወት፣ ፍጹም ህይወት ከወልድ ከአብ ጋር ፍጹማን ሕያዋን ሆነን የክብር ህይወት እንኖራለን ብሏል። ምን የቀራለ? ያንን ህይወት እየኖርን ነው። ክብር ለእግዚአብሔር ይሁን። መጥቻለሁ እኮ ሊለን ይችላል እኮ። መጥቻለሁ እኮ አለን አብረን። ናፍቆታችን ከበዛ ደግሞ እሺ በቃ እንውሰድህ ብለው ከመጡ እንውሰድሽ ብለው ከመጡ በ2018 ማን ያውቃል ብድግ ሊያረጉ ይችላሉ። አይታወቅም። እኛ በምንናፍቀውና በምንጠብቀው ሁኔታ የዓለምን ፍጻሜ ሳያመጣ የእኛን ዕድሜ ፍጻሜ ሊያመጡ ይችላሉ። አይታወቅም። ስለዚህ እኛ የምናደርገው እንደ ጌታ ኢየሱስ ክርስቶስ ክፋትን ተሰናብተን በሚሞት ሥጋችሁ የክርስቶስ ሕይወት እንዲገለጥ እንደ ኢየሱስ ለክፋት ሙቱ የሚለውን የሐዋርያትን አባታዊ ምክር ይዘን ክርስቶስ በእናንተ ሕይወት እስኪሳል እስኪገለጥ እስኪታይ ድረስ ማንነታችሁ የእርሱን የክርስቶስን ማንነት ይምሰል። በዓለም እያለ ለክፋት እንግዳ ሆኖ ለመልካምነት ደግሞ ፍሬያማ ሆኖ የሚኖር ሕይወት። ሁለተኛው ደግሞ በምንናፍቀውና በምንጠብቀው ሁኔታ ባይመጣም የእኛን ዕድሜ ሊጨርስ ቢመጣም ጌታችሁ በማታስቡበት ሰዓት እንደ ሌባ ሆኖ ይመጣልና ተዘጋጅታችሁ ኑሩ ያለውን የወንጌል መርህ ይዘን በእሱ ሁኔታ ብቻ ሳይሆን ማን ያውቃል ሞታችን ጥሪያችን በማናስብበት ቀንና ሰዓት ሊመጣ ይችላልና የጌታን የኢየሱስ ክርስቶስን ሕይወት እየኖር ንስሐ እየገባን ተዘጋጅተን መምጣቱን እየጠበቅን እንኖር። አለቀ። ብዙ የምንጨምር ነገር የለውም። በቀረችልን አጭር ዕድሜ ከዚህ በኋላ ያለን የሚጨመርልን የወራት ቁጥር፣ የዓመታት ቁጥር፣ የሳምንታት ቁጥር የማይታወቅ ነው። እስከዚህ አድርሶናል። ክብር ለእርሱ ይሁን። የሚቀጥለው ምን ያህል እንደሚዘልቅ አናውቅም። ስለዚህ ምንድነው ማድረግ ያለብን? ልክ በመቃብር ጉድጓድ አፋፍ እንደቆመ ሰው ነገ ሊጠራ እንደሚችል ሰው እያሰብን ንስሐ እየገባን ከሰው ጋር በፍቅርና በሰላም ከአምላካችን ጋር በፍጹም እና በንጹህ ሕሊና አምልኮና ስግደት እየኖርን ሰላማዊውንና ዝግጁን የሆነውን ዕዳ የሌለበትን ወቀሳ የሌለበትን የኢየሱስ ክርስቶስን ሕይወት እንድንኖር አስተምሮናል፣ አሰልጥኖናል፣ አስታጥቆናል። ሁሌም ደግሞ ያንን እያደረገ ነው። ምን የጎደለ አለ? ክብር ለስሙ ይሁን። እንዘጋጅ። በዚህ በማጠቃለያ በሐዋርያው ጳውሎስ ምክር ብናጠቃልል እናንብብ። የሚታያችሁ አብረን እናንብብ እስቲ። ቁጥር 1
ይሄ ሁሉ ህዝብ ሲያነብ እንደዚህ ይወጣል እንደ ድምጽ። እስቲ በደንብ አድርጋችሁ ከኋላ ያሉ ማንበብ የማይችሉ ካሉ በደንብ እንዲሰሙ እስቲ ቁጥር 1 ሁለተኛ ሶስተኛ አራተኛ አምስተኛ የመጨረሻ በቤተ ክርስቲያን ለእግዚአብሔር አሜን ክብር ይሁን። በእኛም ሕይወት ለእግዚአብሔር ክብር ይሁን። በቤተ ክርስቲያናችንም ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ሆነን ተዘጋጅተን ቁጭ ብለን በሞታችንም በኩል መጣ የራሱ ጉዳይ ነገ ጠዋት ይምጣ እንዘጋጅ። በዓለም ፍጻሜ መጣ በ2018 የራሱ ጉዳይ ይምጣ እንዘጋጅ። ውርደት የለም፣ ክብር ይጠብቀናል። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ።